በሃይማኖት ጽናት ለተተከለ ሰው መታወቂያ ጽድቁ ፍሬ ትሩፋት ነው። ሰነፍ በእምነት ብቻ ብርቱም በምግባር እድናለው የሚል ከቶ ከሰው አይኖር። እምነትና ምግባር የተባበሩለት ልዑል ነው ክቡር በአገር ሰማያዊ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የመርሃ ግብራችን ተከታታዮች እንደምን ሰንብታችኋል? እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ እያልን ይህ የምትመለከቱት አውደ ትሩፋት መርሃ ግብራችን ነው። እንግዲህ በዛሬው መርሃ ግብራችን በሰሜን ወሎ ሀገረ ስብከት በአይና ቡግና ወረዳ ተገኝተናል። እዚህም የተገኘንበት ምክንያት እንግዲህ በቡግና ወረዳ ከዚህ በፊትም በየማስታወቂያው ስንሰራ እንዳያችሁት በተከሰተው ድርቅና በተለያዩ የተፈጥሮ አደጋዎች ብዙ ሰዎች ተጎድተው ለረሃብና ለችግር ተጋልጠው ይገኛሉ። ዛሬም እኛ በቦታው ተገኝተን ለትንሣኤ በዓል ማዋያ የሚሆን ድጋፎችን የምግብ ድጋፎችን ይዘን ተገኝተናል። ያሉ ችግሮችንም እንዳስሳለን። እንግዲህ ይህን መርሃ ግብር እስከ ፍጻሜው ድረስ አብራችሁን ቆዩ። በቡግና ወረዳ ከፍተኛ የሆነ ድርቅ በመከሰቱ ማህበረሰቡ ለከፍተኛ ረሃብ ተጋልጦ እንደነበር ከዚህ በፊት በተደጋጋሚ ስናሳውቃችሁ ነበር። ለዚህ በተፈጥሮና በሰው ሰራሽ ችግሮች እየተፈተነ ላለ ህዝብ ማህበረ ቅዱሳን ከተለያዩ በጎ አድራጊ ምዕመናን ገዳማትና አድባራት ያገኘውን ድጋፍ ይዞ ለሶስተኛ ጊዜ በቦታው ተገኝቷል። እሺ እናመሰግናለን። በመጀመሪያ እንኳን እንግዶቻችን በሰላም ወደዚህ ቦታ መጣችሁ። እንግዲህ የቡግና ወረዳ በሰሜን ወሎ ሀገረ ስብከት ከሚገኙ ወረዳዎች አንደኛው ወረዳ ሲሆን በ2017 ዓመተ ምህረት በተፈጠረው የድርቅና የረሃብ ችግር ማህበረሰባችን በእጅጉ እንደተጎዳ ሀገር የሚያውቀው ጉዳይ ነው። በዚህም በርካታ አካላቶች የተለያዩ ድጋፎችን እያደረጉልን ይገኛሉ። ማህበራችን ማህበረ ቅዱሳንም እንግዲህ ለሶስተኛ ጊዜ በዚህ ቦታ ላይ የተለያዩ ድጋፎችን እያደረገ ነው ያለውና በዚህ ዕለትም ለማህበረሰቡ የሚሆንና እንዲሁም ለአንድ ገዳምና ለሶስት የአብነት ትምህርት ቤቶች ወይም ለጉባኤ ቤቶች የሚሆን አጠቃላይ 252 ኩንታል የሚሆን እህሎችን ድጋፍ አድርጎልናል። ለዚህም ለተደረገ ድጋፍ ሁሉ ታላቅ ምስጋና እያደረግነ ይሄን እህልም የተቀበልን ሲሆን ለቀጣይ ማህበሩ በዚህ ልክ ሌሎች አካላቶችም ጭምር ግንዛቤ እየተፈጠረ ማህበረሰቡን የገጠመውን ችግር ለመታደግ ትብብራችሁን እንድትቀጥሉልን ስንል እናሳስባለን። አመሰግናለሁ። በድጋፍ ርክክቡ ወቅት የተገኙት የቡግና ወረዳ ቤተ ክህነት ዋና ስራ አስኪያጅ መልአከ ብርሃን ዮሴፍ ረታ በወረዳው ከፍተኛ ድርቅ እንደተከሰተ ህዝቡም በችግር ውስጥ እንደሚገኝ የገለጹ ሲሆን ማህበረ ቅዱሳን ድርቁ ከተከሰተ ጊዜ አንስቶ ለችግሩ ሰፊ የሚዲያ ሽፋን በመስጠት እንዲሁም ለሶስት ተከታታይ ጊዜ በቦታው ተገኝቶ ድጋፍ በማድረግ ከህዝብ ጎን መሆኑን እንዳሳየ በመግለጽ የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ኤርሚያስ፣ የስዊድን ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልሳ፣ የቅዱስ ሲኖዶስ ዋና ጸሐፊ፣ የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ጴጥሮስ እንዲሁም በዚህ መልካም ስራ የተሳተፉትን ሁሉ በህዝቡ ስም አመስግነው ህዝቡ ከዚህ ችግር እስኪወጣ ድረስ ድጋፎች እንዲቀጥሉ ሲሉ ጥሪ አቅርበዋል። አሁን በዚህ ቦታ የተገኘንበት ዋና ዓላማ ከዋናው ማይከል የመጣልንን የማህበረ ቅዱሳንን ድጋፍ ለመቀበልና እሱን ለሚመለከታቸው አካላት እንዲደርስ በኮሚቴው አማካኝነት ምስጋና ለማቅረብ ነውና እንግዲህ እንግዶቻችንን በመጀመሪያ እንኳን ደህና መጣችሁ እንላለን። ቡግና ወረዳ ቀደም ብለው የወረዳው ማይከል የማህበረ ቅዱሳን ሰብሳቢ እንደገለጹት ማለት ነው በ2017 ዓመተ ምህረት ያልተጠበቀና ድንገተኛ የሆነ ረሃብ ተከስቷል በወረዳችንን። ይህም ደግሞ የዓለም ሚዲያዎች በሚገባ እየዘገቡትና እየተቀባበሉት ይገኛሉ። በርካታ የሚሆኑ ኤንጂኦዎችና በጎ አድራጊዎች ሲቪክ ማህበራትንም ጨምሮ ወደ ወረዳችን እየመጡ በተወሰነ መልክ ድጋፍ እያደረጉ ይገኛሉ። ችግሩ ግን ሰፋ ያለ ከመሆኑ ጋር ተያይዞ አሁን ማህበረሰቡ ከችግር የሚወጣበት መንገድ ተፈጥሯል የሚለውን ነገር በተወሰነ መልክ ማሳሰብ ፈልጋለሁና የወረዳው ህዝብ በጠቅላላ ሲታይ ወደ 110 ሺህ በላይ የሚደርስ ህዝብ ነው ያለው። አደጋ የተጋረጠበት ህዝብ ጠቅላላ መሆኑን ካሁን በፊት በተደጋጋሚ ተገልጿል። ምክንያቱም 110 ሺህ በሙሉ የዕለት ምግብ የሚፈልግ መሆኑንና ይህም ደግሞ የመጀመሪያ ጊዜ ድጋፍ ያስፈልገዋል፣ ዕለታዊ ድጋፍ ማለት ነው። ቀጥሎ ደግሞ የመካከለኛ ድጋፍ ደግሞ የሚያስፈልገው መሆኑን አሁን የዘር ወቅት ነው። በዚህ ወቅት ንጹህ ዘርና ማዳበሪያ ያስፈልጋል። እሱን ዘርቶ ነው እንግዲህ ቀጣይ ዓመት ታህሳስ ላይና ህዳር ላይ ምግብ ሊያገኝ ይችላል ተብሎ የሚጠበቀውና ማህበረሰቡ ዕለታዊም
መካከለኛ ጊዜም እንዲሁ ዘላቂ መፍትሄ የሚፈልግ ደግሞ መሰረታዊ የሆኑ ጥያቄዎችም ጭምር ያለበት ወረዳ እንደመሆኑ መጠን ሁሉም የዓለም ማህበረሰብ ሰብአዊ ድጋፍ ሊያደርግልን እንደሚገባ በተደጋጋሚ ጥሪ እየቀረበ ይገኛል። አሁንም ይህን ጥሪ መሰረት በማድረግ ማህበረ ቅዱሳን በየዘርፉ የሚገኙት የላሊበላ ማይከል ማህበረ ቅዱሳን አንድ ጊዜ ድጋፍ አድርጓል። ወልዲያም ደግሞ የሚገኘው ደግሞ የወልዲያ ማይከልም እንደዚሁ አድርጓል። ይሄ በማህበረ ቅዱሳን በኩል ለሶስተኛ ጊዜ የተደረገ ድጋፍና ከህዝባችንን ጎን መሆኑን ማህበሩ እንደ ቤተክርስቲያን ያሳየበትና እንደዚሁ ደግሞ ይህንን ድጋፍ ያዩና የተመለከቱ ሁሉ በርካታ የቤተክርስቲያኒቷ አካላትም ሌሎችም ሲቪክ ማህበራት ድጋፉን ይዘው እየመጡ ይገኛሉ ማለት ነው። ማህበረ ቅዱሳንም በሚዲያው ይህንን ድጋፍ የማህበረሰቡንም ክፍል ደግሞ በተጨባጭ ወርዳቸው ያያችሁት በመሆኑ ይህ ማህበረሰብ ከሩቅ ኪሎ ሜትር ጭምር እየመጣ ለአምስት ጉቸና ለአንድ ሆታ ሲል 7-8 ኪሎ ሜትር ብቻ ሳይሆን እስከ 17-20 ኪሎ ሜትር በላይ ተጉዞ የሚመጣ ማህበረሰብ መሆኑን ቅድም ያያችሁት ማህበረሰብ ድጋፍ ፈላጊ መሆኑን በአጽንኦት እንድታሳውቁልን እንፈልጋለን ማለት ነው። እንግዲህ እንደ ቤተ ክርስቲያንም የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤርሚያስ ታኅሳስ 26 ቀን በዚሁ ወረዳ ላይ ተገኝተው በአይና ጤና ጣቢያ በብርኮ ጤና ጣቢያ የሚገኙ ህሙማንን ህፃናትን እናቶችን በሚገባ ጎብኝተው ማለት ነው አጽናንተው ለጤና ኃላፊዎችም እንደዚሁ ደግሞ ቡራኬ ሰጥተው በስራቸው ላይ ጠንካራ የሆነ ስራን እየሰሩ እንዳሉና ለወደፊት መቀጠል እንዳለባቸው አበረታተዋል። በእለቱም ደግሞ ብፁዕ አቡነ ኤርሚያስ ዝም ብለው አይደለም የተገኙት 162 ኩንታል እህል ይዘው ተገኝተዋል። በሁለተኛ ጊዜ ስዊድን ሀገረ ስብከት ላይ የሚገኙ ብፁዕ አቡነ ኤልያስ የሚባሉት 133 ኩንታል እንዲልኩ በማድረግ በቅርብ ጊዜ ይዘው ገብተዋል። ከዛም በተጨማሪ ደግሞ አሜሪካን የሚገኙት ብፁዕ አቡነ ጴጥሮስ የሲኖዶስ ዋና ጸሐፊው ማለት ነው እዛ ሆነው ይህንን ሲሰሙ ወደ 438 ኩንታል ግብአት እንዲገባ አድርገው በቆሞስ አባ ፍቅረ ማርያም አማካኝነት መተው እዚሁ ተገኝተው ድጋፉን ለማህበረሰቡ ያበረከቱበት አጋጣሚ ያለ ማለት ነው። ይህ ብቻ አይደለም። ብፁዕ አቡነ ኤርሚያስ አሁንም በቅርቡ 3 ልኡካንን ልከው ማለት ነው በርካታ የሆነ ግብአት አመተው ለወረዳው ኮሚቴ ያስረክበዋል። ይህም ደግሞ 1030 ኩንታል እህል የሚገርመው ማለት ነው ለገዳማትና ለአብነት ትምህርት ቤቶች 200 ኩንታል 830ውን ደግሞ ለማህበረሰቡ ለእያንዳንዱ እንዲከፋፈል በማድረጋቸው ይህ ድጋፍ በአግባቡ እየተሰራጨላቸው ለህዝቡ እየደረሰ መሆኑን እግረ መንገዱን እንዲመለከቱት እንፈልጋለን ለማለት ፈልጌ ነው። ይህ ድጋፍ ግን አሁንም ቀጣይነት እንዲኖረው እንፈልጋለን እንደ ቤተ ክርስቲያን ማለት ነው። ምክንያቱም 110 ሺህ ህዝብ 10 ሺህ የሚሆነው ነው ራሱን ይችላል ተብሎ በአደጋ ስጋት የተመዘገበው ማለትም የተተነተነው ማለት ነው። 100 ሺህ ህዝብ ግን አሁን ያለው በአደጋ ላይ ነው ማለት ነው። ምክንያቱም ያለው ግንቦት ላይ አሁን ገና ግንቦት አልገባም እነሚያዚያ ላይ አሁን ዘር በሚያስፈልግበት ሰዓት በዚህ ወቅት ህዝቡ ተርቧል ማለት የሚዘራውም የለውም ጠቅላላ። ስለዚህ ንጹህ ዘር ያስፈልገዋል፣ ማዳበሪያ ያስፈልገዋል። ከዛም ክረምቱን የሚወጣበት የሆነ ድጋፍ ካላገኘ ዘርቶ እንዲሁ የሚሰደድበት አጋጣሚ ጭምር እንዳይፈጠር ማለት ነው። አንዳንድ ዘር የሚያቀርቡ በጎ አድራጊዎች፣ ሲቪክ ማህበራት፣ ኤንጂኦዎች ብቅ እያሉና ያለን። ስለዚህ ይህንን ሚዲያ ላይ ስታውሉት ደግሞ በርካታ ረጅ ድርጅቶች ሊመጡ እንደሚችሉ ተስፋ እናደርጋለን። የቤተ ክርስቲያኗ ትልቁ እንግዲህ የዜና አውታር እውነት ለመናገር ማህበረ ቅዱሳን ነው። ስለዚህ በዓለም ማህበረሰብ እይታ ውስጥ ይሄ ተላልፎ የዓለም ማህበረሰብ ሁሉም ህዝበ ክርስቲያንም እንደዚሁም ሰብአዊነት የሚሰማችሁ ሁላችሁም የቡግናን ህዝብ እንታደግ በቤተ ክርስቲያኗ ስም ጥሪያችንን እናስተላልፋለን። ከጎኑ ከሆናችሁ ይህ ህዝብ ደግሞ እንደምንም ታግሎ ቀጣይ እርዳታና ወይም ደግሞ ልመና በቃኝ የሚልበት አጋጣሚ የሚፈጠርበት ደረጃ ላይ እንድታደርሱት በእግዚአብሔር ስም እንጠይቃለን። ወንድሞቻችንን በሰላም እንኳን መጣችሁ እንደዚሁ ደግሞ በሰላም ወደ መጣችሁበት እንድትመለሱና ቀጣይም በተመሳሳይ በዚህ ፕሮግራም ህዝባችሁን እንድትደግፉ እግዚአብሔር ከናንተ ጋር ይሁን እንላለን። እሺ እንግዲህ በመጨረሻ ማለት የምፈልገው አሁን የዋናው ማዕከል ማህበረ ቅዱሳን ያመጣችሁት ድጋፍ ከየት እንደሆነ ምንጩን እዚህ ላይ በጽሁፍ ያያየው ነው ማለት ነው። በአሜሪካ ሀገር የሚገኘው ደብረ እንቁ ቅድስት ማርያም ወቅዱስ ሩፋኤል ገዳም ደግሞ አቶ ብርሃኑ ካሳ፣ ወይዘሮ ባለም፣ ወይዘሮ ፍቅርተ ጊዮርጊስ፣ ጉፋሎ መድኃኔ ዓለምን እንደዚሁ እና ሌሎችም ድጋፍ አድራጊዎች ግለሰቦችን እናመሰግናለን። እግዚአብሔር ይስጥልን። ግብአቱ በሚገባ ደርሶናልና አሁንም በተጨማሪ ከዚህ የበለጠ እንድታደርጉ እግዚአብሔር ከናንተ ጋር ይሁንልናለን። እናመሰግናለን። እኔ ከሆርሆር መካነ ህይወት አቡነ ገብረ መንፈስ ቅዱስ አንድነት ገዳም በ07 ቀበሌ በቡግና ወረዳ በሰሜን ወሎ ሀገረ ስብከት በቡግና ወረዳ የሚገኝ በ07 ቀበሌ ብርኮ ውስጥ የሚገኝ ገዳም አበምኔት ነኝ። እዛ ነው የመጣሁት። ያው እንግዲህ ቅድም መላከ ብርሃንም ገልጸውታን
ወንድማችንም ከፍ የማይከሉ የወረዳው ማይከል ኃላፊ ገልጾታል። ያው ችግሩ እንዳለ ያው የሚታይ ነው፣ በአይን እየታየ ነው ያለው። ብዙ ጊዜ ብፁዕ አባታችንም መተው አይተዋዝ ነው አንብተው ሄደው ነው ይህን ሁሉ እያመጡ ያሉትና ማህበሩም ደግሞ በጣም እኔ ማህበረ ቅዱሳን በእውነት እንደኛ እንደገዳሙ በዚህ በኮሚቴው በኩል ብዙም እስካሁን ለገዳሙ ብዙም እንትን አላለም። በማህበረ ቅዱሳን ግን በተለይ አብነት ተማሪዎቹ ህዝቡ ከመራቡ ዋዜማ በፊት ነው የሚራቡት። ምክንያቱም ማጀት የላቸውም፣ ጎጆ የላቸውም። ማጀታቸው ህዝቡ ነው። ህዝቡ ገና በዋዜማው ሲራብ እነሱ ቀድሞ ተርበዋን ማለት ነው። ስለዚህ ተበትነዋን። እነሱን ማየቱ ማህበረ ቅዱሳን በጣም ትልቅ ነው። በውጭም በአገር ውስጥም ያሉ ቅዱሳን በጎ አድራጊዎች እንደዚህ መንግስታዊ የሆኑ መንግስታዊ ያልሆኑ ድርጅቶች በሚያደርጉት ርብርብ እስካሁን ድረስ ብዙ ሰው ያልቅ ነበር። እግዚአብሔር የተመሰገነ ይሁን። እሺ እንግዲህ በሀገር ውስጥም በሀገር ውጭም ያላችሁ ይህን በጎ አድርጎት ያደረጋችሁ እንኳን ለብርሃነ ትንሣኤው አደረሳችሁ። ነገም ደግሞ ይሄ ያለው ሁሉ የሀገራችን መከራም ረሃቡም ችግሩም ሰላሙም አልፎ በጎ ነገር ሆኖ እናንተም አብራችሁ እኛም ባንድ ላይ መልካሙን ጊዜ የምናይበት ያድርግልን። እግዚአብሔር ባላችሁበት ሁሉ ይጠብቅልን። አምላከ ቅዱሳን ይጠብቅልን። አገራችን ይባርክልን። ጀገነ ደስ ይባላል። አቡግና ወረዳ 07 ቀበሌ ብርኮ ነው የመጣሁት። ያው ዝሮ የመጣሁት ለአንድ ዓላማ ነው። የመጣሁበት ዓላማ ያው ለዚህ በማህበረ ቅዱሳን ድጋፍ ለሚደረገው ያው ድጋፉ እንደማግኘት ነው የመጣ ነው። ያው ስለ ችግሩ ያው ዝሮ ለምሳሌ እንደኛ ቀበሌ ወደ 12000 ህብረተሰብ ይገኝበታል። ለምሳሌ እንደኛ እንደ ብርኮ ቀበሌ ሀዚያ ግን ያው በለየታ ሲለይ ከ2000 በላይ እንትን አልተገኘም። የተሻለ ህብረተሰብ አልተገኘም። 10000 ህብረተሰብ ያው በችግርና በቸነፈር የተጎዳ ሆኖ ነው የተገኘው። ከተለያዩ ድርጅቶች እየመጡ ያው የተወሰነ ለየታ ሲደረግም ችግሩ አረንቋ ውስጥ ሆኖ ነው የተገኘኛ ቀበሌያችን። ሀዚያም በተጨማሪ ያው ችግሩን መሰረት በማድረግ ከተለያዩ ማህበረ ቅዱሳን እና ሀዚያም ግብረሰናይ ድርጅቶች ያው የተወሰነ የዕለት ደራሽ እርዳታ እየተላከልን ያለው ያው እሱ ነው እስካሁን ይዞና ያለው። ካሁን በኋላም ያሁን ይሄ እርዳታው ያዛልቀናም ብለን ሳይሆን ያው አሁንም መልሰን ወደ እናንተ ነው ገና እየተመኘና ያለ ነው። ለምሳሌ የዘር ችግር አለ፣ የማዳበሪያ ችግር አለና ሀዚያ በተጨማሪ ደግሞ ያው እርዳታው ይመጣን ግን እንዲህ በማለት ያው በተፈለገው ሰዓት ብዙም ጊዜ አንድ ጊዜ ላይ ይገኝ ይችላል። ለምሳሌ አሁን እንግዲህ ቀጣይ አሁን እንደኛ አካባቢ ሁሉም የኦርቶዶክስ እምነት ተከታይ ነው። ለበዓል ነበር የማህበረ ቅዱሳን አዘጋጅቶ ይሄን የምግብ ፍጆታ ያቀረበልን። እንግዲህ በዓሉ እየገባ ነው። እኛ አሁን እንግዲህ 17 ኪሎ ሜትር ማለት ሀዋ ግብራ ዞን አጋጣሚ ነው 07 ቀበሌ ብርኮ ማለት አሁን እሱ አሁን ለበዓሉ ብዙም ላይ ደርስ ይችላል። ግን መድረስ አለ መድረሱ ሳይሆን ጥሬው መንጣቱ ነው እኛ የምንፈልገው። ባይፈጭም ያው ቆሎውን እየበላነ በዓሉን እናሳልፋለን። ይሄን ድርጅቱን ያለምነው የሚል ነው እንጂ ለምሳሌ በእግዚአብሔር ስም የማህበረ ቅዱሳን ለወደፊቱ ከነበረበት ደረጃ ከፍ ያለ ደረጃ ያድርስልን የሚል ነው ህብረተሰቡ እስካሁን እና ስለዚህ ለወደፊቱ ህብረተሰቡን ወክሌ ብሎም የ07 ቀበሌ ህዝብ ወክሌ ማለት ነው በእግዚአብሔር ስም ከፍ ያለ ምስጋናችን እናቀርባለን። እናመሰግናለን። ከዚያ በተጨማሪ ደግሞ ያው ለብርሃነ ትንሣኤው በሰላም እንኳን አደረሳችሁ እያል አደረሰን እያል ከፍ ያለ ምስጋናችን እናቀርባለን። አባይ ማሙ እባላለሁ። ከዛ እንግዲህ ያው ዝሮ ይሄንን ማህበረ ቅዱሳን በጣም ከፍ ያለ ምስጋና አቀርባለሁ። እንዴት አሁን ይሄንን ህዝብ በቃ በጥሩ ሁኔታ አድርጎ ከሀገሩ እንዲቀመጥ አድርጎታል። የተወሰኑ አንዳንዶች ጉለቶች ቢኖሩ ዝሮ ያንን ከሀገሩ እንዲቀመጥ አድርጎልናል የማህበረ ቅዱሳን። እንግዲህ እኛ ሌላ ብዙ ነገር የምንነጋገረው የለንም። እኛ በጣም እያደረግን የምናመሰግነው የማህበረ ቅዱሳን የቡግና ወረዳን ህዝብ ከሞት ወደ ህይወት መልሶልናል። አሁንም ደግሞ የቀሩትን ችግሮች ያው ይከታተልልን የሚል ነው እኛ እያሳሰብን ያለነው። ለብርሃነ ትንሣኤው እኛን ከዚህ ከታህሳስ ከጥር ከየካቲት እስከ ሚያዝያ እስከ ግንቦት ያደረሱና የነሱ ናቸው። እንግዲህ እኛ ለምሳሌ አሁን የተወሰነ ብዙ ሰው እንትን ላይ ይችላል፣ ግን እስካሁን የደረሰው ህዝብ በእነሱ ላይ ነው እና አሁን ደግሞ
እነሱ እስከ ያደረሱት ደግሞ እነሱ ደግሞ እስከፈለጉት ዘመናት ደግሞ ይጠብቅልን ነው። እንኳን በሰላም አደረሰልን ነው። እናመሰግናለን። እኔ መምህር ሰይፉ ጥላሁን እባላለሁ። በቅዱስ ላሊበላ ወረዳ ማዕከል ማህበረ ቅዱሳን ስብከተ ወንጌል ነኝ። በዚህ በሰሜን ወሎ ሀገረ ስብከት በላስታ ወረዳ ማነው በቡግና ወረዳ ብዙ ችግር እንዳለ ብዙ ተፈጥሯዊም ሰው ሰራሽ ማደጋ በመኖር ምክንያት ድርቅ እንደተከሰተና ብዙ ወገኖቻችን በረሃብ እንደተጎዱ በልዩ ልዩ ሰዎች ቅድም በካህናቱም ተገልጿል። ስለዚህ ዛሬ እኔም ተገኝቼ ከዋናው ማዕከል ማህበረ ቅዱሳን ወደ 252 ኩንታል የሚደርስ የእርዳታ ድጋፍ አድርገናል። በዚያውም በወቅቱ ተገኝቻለሁ። ምናልባት ማህበረሰቡን ግን በእያንዳንዱም በየቤቱም በየጓዳውም ስንጠይቅ ብዙ ችግር እንዳለበት አሁን ትንሳኤ ያለ የክርስቶስን ትንሳኤ ክርስቲያኖች ከምን ጊዜውም በላይ በቤታቸው ያላቸውን ሁሉ ሙክት ያለው ሙክት እያረደ ጠጅ እያወራረደ ባይ በርጎ በወተት የሚያከብረው በዓል ነበረ። ነገር ግን አሁን እንደተረዳ ነው ያ ሁሉ የለም። ሆኖም ግን በቆሎም ቢሆን ትንሳኤን ማክበር ለኛ በጣም ከባድ ነበረ። ዛሬ ግን በልዩ ልዩ ሰዎች አማካኝነት ድጋፍ ተደርጎልናል። በቆሎም ቢሆን በዓለ ትንሳኤን እናከብራለንና ደስ ብሎናል ብለው ነግረውናል። በዚህ በጎ አድራጎት የተሳተፋችሁ ክርስቲያኖች ጉፋሎ መድኃኔዓለም ደብረ እንቁ ቅድስት ማርያም ወቅዱስ ሩፋኤል ገዳም አቶ ብርሃኑ ካሳ፣ ወይዘሮ ውባለም፣ ወይዘሮ ፍቅርተ ጊዮርጊስና ሌሎችም ድጋፍ አድራጊ ግለሰቦች በዚህ ውስጥ ተካተዋል። እያንዳንዳችሁ ይህንን ማድረጋችሁ በጣም የተቀደሰ ሐሳብ ነው። ክርስቶስ አምላካችንን በወንጌል ሲናገር ርብኮ ያብላይ ክሙኒ ብሎ በቅዱስ ማቴዎስ ወንጌል ምዕራፍ 25 ላይ ተናግሯል። ክርስቶስ አምላካችን ፍጡራንን ፈጥሮ የሚመግብ ነው። ሆኖም ግን ራሱን ከነዳያንና ከችግረኞቹ አንድ አድርጎ ብራብ አላበላችሁኝም ብሎ አስተምሯል። የእርሱ ረሃብ የምእመናን ረሃብ እንደሆነ ሁሉም የሰው ልጅ በሙላው የሚያውቀው ታሪክ ነው ማለት ነው። ስለዚህ ይህንን ያደረጋችሁ ግለሰቦች፣ ማህበራት፣ ዋናው ማዕከልም በእግዚአብሔር ስም እናመሰግናለን። ከህዝባችን ጎን ሁሉ ጊዜም እንድትቆሙ አሁንም ለወደፊት እንማጸናለን። እናመሰግናለን። ለ2017 ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ትንሣኤን እንኳን አደረሳችሁ አደረሰን። የተወደዳችሁና የተከበራችሁ የመርሃ ግብራችን ተከታታዮች በድርቁ ከተጎዱ ገዳማት መካከል በቡግና ወረዳ በብርኮ ቀበሌ የሚገኘውና ከተመሰረተ 1500 ዕድሜ በላይ ያስቆጠረው የሆርሆር መካነ ሕይወት አቡነ ገብረ መንፈስ ቅዱስ ገዳም አሁን ያለበትን ሁኔታ በጥቂቱ ልናስቃኛችሁ ወደድን። ገዳሙ የተመሰረተው መጀመሪያ በአጼ ካሌ ወደ መጨረሻው በአጼ ገብረ መስቀል በልጃቸው ወደ መጀመሪያው አካባቢ ነው። እንግዲህ በ6ኛው ክፍለ ዘመን እንደዛ የተመሰረተ ይላሉ አባቶች ማለት ነው እንጂ አባቶች ጠይቀን ያገኘነው ነው እንጂ ያው ብዙ የተወሰኑ ብራና መጻሕፍቶች በውስጡ ይገኛሉ። ግን የታሪኩ የገዳሙ ዋና ታሪኩ በመካከሉ ብዙ ፈተና ስላሳለፈ የለም ማለት ነው። በመጽሐፍ ተጽፎ የሚያስረዳ የለም። ግን በትውፊት አባቶች ገዳሙ ከተቋረጠ ጀምሮ ያው ታሪኩን ተቀባብለው የያዙት በአጼ ካሌ ወደ መጨረሻው በአጼ ገብረ መስቀል እንደተመሰረተ ነው። ይህ ጥንታዊና ታሪካዊ ገዳም ከዚህ በፊት የተለያዩ ችግሮች የገጠሙት ቢሆንም በሰሜኑ ጦርነት አሁንም በቀጠለው ጦርነትና ድርቅ ከፍተኛ ችግር ውስጥ የሚገኝ ሲሆን እስካሁን በማህበረ ቅዱሳን ከተደረገው ድጋፍ ውጪ ከመንግስትም ይሁን ከሌሎች በጎ አድራጊ ተቋማት በነፍስ ወከፍ እንኳን ድጋፍ ባለማግኘቱ ገዳማውያኑ በከፍተኛ ችግር ውስጥ እንደሚገኙ የገዳሙ አበምኔት አባ ገብረ ኢየሱስ ተናግረዋል። በገዳሙ በመነኮሳቱ ወይም በአብነት ትምህርት ቤት ዙሪያ ስንመለከት በገዳሙ ውስጥ ያው ሲመሰረት ጀምሮ የንባብ ተማሪዎች ያለኑ መነኮሳት በማስሞከር ዳዊት ንባብ ያው ሥርዓተ ቅዳሴ እንደዚህ በማስሞከር ያው አካባቢው እንደምታዩት መንደር የለም፣ ሩቅ ነው መንደሩ፣ ዙሪያው በገደር የታጠረ ነው። እዚሁ እኛ ያለችንን አብረው እየተጋሩ ስንራብ እየተራቡ ያው እዛ ጀምሮ እስከ 2007 አካባቢ ድረስ በዛ መተናል። ከዛ ወዲህ ግን የቅዳሴ መምህር ደብረ አባይ የቅዳሴ መምህር ያው በመቀጠር ለተወሰነ 3 አመት 4 አመት ከሞከርነ በኋላ የትግራይ ጦርነት ሲመጣ ገዳሙ ብዙ ነገር ያው ማለት
ጦርነቱ እዚህ ባይመጣም ብዙ ነገር ደርሶብናልና በዛ ምክንያት ችግር በጣም ብዙ ችግር ስለነበር ተማሪዎች ተሰደው ሄደዋል ማለት ነው። እና መምህሩ በኋላ ቆዩ ትንሽ ጠበቁ ሄዱ አቅም ስላጣን ማለት ነው። ስለዚህ ያው ከዛ ወዲህ ተቋርጦ ለብዙ ጊዜ ቆይቶ አሁን በሁለተኛ ልንሞክር ስንል ደግሞ ይሄ አሁን ያለው የሰላም ጉዳይ ማለት ነው ያው አስቸገረን። እንግዲህ ብዙ ጊዜ ከወደዛ ነው መስመሩ ከወደ ላሊበላ እንደምታዩት የሚመጣውና ማንኛውንም ነገር ለማምጣት እንቸገራለን። እሺ ስለዚህ ያው ከዛ ሰዓት ጀምሮ አሁን የቅኔ ጉባኤና እነዚህ አባታችን አባ ወልደ ሰንበት መምህሩ አባ ወልደ ሰንበት ይባላሉ። የቅኔ መምህር ናቸው፣ የሐዲስም መምህር ናቸው። ያው ከሐይቅ ቅዱስ እስጢፋኖስ ገዳም ነው የመጡት። እዚህ ወደ እስቴ ስማዳ መካነ ኢየሱስ ነው መጽሐፍ የሚያሳተሙት ማለት ነው። እሳቸው መጥተው አሁን 25 ተማሪዎች ለመሞከር ሞክረናል። መጀመሪያ የቅዳሴ እንትን ስንሞክር የሆኑ ሰዎች ማለት ተስፋዎች ከአዲስ አበባ በዚህ የሆኑ ሰዎች የሚመጡ ነበር የአርሴማ ማይበር እነሱ እንዲሞክሩልን አድርገን ነበር። ያው በጦርነቱ ምክንያት ቅድም እንዳልኩት ተናጠበ ቀረ። እኛም የመምህርም ደሞዝ መክፈል አልቻልንም። በተለይ ደግሞ ያው የቀለብ ጉዳይ ነው ያስቸገረንና በዛ ምክንያት ነው ቀርቶ የነበር። አሁን ደግሞ እየሞከረን ያለ ነው። ግን አሁን ደግሞ ከፊተኛው የባሰ ነው አሁን ያለው ችግር። በተለይ እዚህ ወረዳው ላይ በአንድም በሌላም በድርቁም እንደገና አሁንም ባለው በሰላሙ ጉዳይ ብዙ የተደራረበ ችግር ስላለ እንደ መንግስት እንኳን ማለት ነው አሁን በሚመጣው ነገር እስካሁን ድረስ በማይበረ ቅዱሳን ነው እንጂ አንዴም ሁለቴም የታየን እውነት ለመናገር እንደ ቀበሌው እንደ ወረዳ እስካሁን ድረስ አንድ ነገር የተሰጠ ነገር የለም ማለት ነው ለገዳሙ እንደ አንድ ሰው ነፍሰ ወከፍ እንኳን ማለት ነውና ያው በጥቅሉ ባሁኑ ባለው ችግር ላይ ተማሪዎቹ መጠለያም የላቸው። ኋላ ሄደን ማየት እንችላለን ታዩታላችሁ። ተማሪ ቤት የላቸውም። ፊት የሰራናቸው ጎጆዎች ውስጥ በላልቷቸው ፈራርሰዋል። ወዲህ ለመስራት በጣም ተቸግረን ያለነውና ያው እንደ ጥቅሉ ነው መነኮሳት ወደ 57 መነኮሳት አባቶችና እናቶች አሉ። ተማሪዎቹ 20ዎቹ ይሃል የቅኔ ተማሪ ናቸው። አንድ 5ቶቹ ደግሞ እነዚህ ማለት ህፃናት ሆነው ያው እንደኛ ለገዳሙ የተሰጡ ናቸው ማለት ነው። እናት አባት ሞተባቸው ምናምን ሰው የሌላቸው ማለት እና ያው ያለው ችግር ብዙ ነው፣ ዘርፈ ብዙ ነው ችግሩ። ይሄን ያህል ማለት ይከብዳል። ያው ወፍጮ አንዲት ወፍጮ አፋፉ ላይ ነው ያለችው። እጅ ስራ ሞክረን ነበር ሱሉ ለማስገባት ወደዛ መጥቶ በተለይ ከወልዲያ ወዲህ ከጋሸና ወዲህ ስንመጣ በጣም ብዙ ችግር እዛ ብዙ ነገሮች አሉ። ብቻ ያው በዛኛው በኩል እዚህ ስንመጣ ደግሞ አለና ያው ብዙ ጊዜ ላሊበላ ራሱ ታስረና ነው ናፍጣስና መጣ እና እንደያሰውን ችግሩ ብዙ ነው። ብቻ ያው ኢየሱስ ወይ ማረን እግዚአብሔር ወይ ማረን አሁን በጊዜያዊነት የምግብ የአልባሳትና ለመነኮሳቱ መኖሪያ በዓት በአስቸኳይ እንደሚያስፈልግ የተናገሩት አበምኔቱ ገዳሙ በዚህ ችግር ውስጥ እንኳን ሆኖ የተለያዩ ስራዎችን ለመስራት ቢሞክርም በተፈለገው ልክ እንዳይሰራ የተለያዩ እንቅፋቶች እንደገጠሙት ገልጸዋል። ያው የሚያስፈልጉ ነገሮች ምንድነው? በዋናነት ለተማሪዎቹ አልባሳት፣ ቀለብ እንዳልኩ ድርጎ የለም። እንደ ወደፊት እኛ ምኞታችን ምክንያቱም ቤተክርስቲያኑ መነኮሳት በብዙ ገዳም ዛሬ ስናየው ብዙ ልማቶች ብዙ ነገሮች አሉ። በብዙ ቦታ ላይ ደስ ይላል። ግን ደግሞ በብዙ ቦታዎች ላይ ያው እንደው ከኛ የባሰ እንኳን በሀገረ ስብከታችን ውስጥ ስናየው ከኛ የባሰ አለ ባንልም በጣም ችግር አለ እና መነኮሳቱ መስራት ይፈልጋሉ። የተማረ አካል ይኖራን ገዳም ውስጥ በሳይንስም በመንፈሳዊምና በብዙ ነገር ሰርቶ መቀየር የሚፈልግ መናይ ሞልቷን። ግን እጅ ከተያዘ ኢኮኖሚ ከሌለ አንዱ ትልቁ ችግር እሱ ነው። እጅ ስራውንም ሌላም ነገር ለመስራት ተጓዳይ ነገር እቅድ አቅዷን ገዳሙ እንደው የ10 ዓመት እቅድ እንደው
ባጭሩ አቅዷን በዛ ውስጥ ገንዘብ ኢኮኖሚ ያስፈልገዋል ማለት ነው። ያው ተማሪዎቹ እንዳልኩ በገዳሙ ነው ድርጎ የሚሰጡት። ልብስም ቢሆን ቢታመሙ ራሱ ለታዊ በርግጥ ይሄ ወረዳውም እዚህ ቀበሌውም ያሉት አሁን ያሉት ወንድሞች የማህበሩ ልጆችም ስላሉ ይተባበራሉ። ተማሪ ምንም ሲታመም እኛም ስንታመም በቻሉት መጠን ያው የሰላም ጉዳይ ብዙ እንትን የለም እንጂ ያ ስለሆነ ቀለብ ልብስ በትንሹም ቢሆን ድንጋማ ነው። እዚህ ለገዳሙ የሚታዘዙት የሚሰሩት ተማሪዎች ናቸው ከመናኞቹ ጋርና ጫማ ይሄ ያስፈልጋል። ቋሚ የሆነ ነገር ግን አሁን መጠለያ የላቸው። መምህሩ ከአንዲት እንዲች ማታንቀሳቀስ ቤት ማዶ መታያት ቆርቆሮ ቤት ላይ ትንሽዬ ናት እዛች ነው ያሉት። ተስሩ ከምድሯ ቤት ደግሞ ትንሽዬ ናት። እነዚህ 20 ተማሪዎች አንድ ላይ ተጨፍቀው ነው ያሉት ማለት ነው። በአት የመጀመሪያ ያስፈልጋቸዋል። በእናቶች በአባቶችም በአት እንደምታዩት ያው የዋሻውም ክብደት ስላለው ዋሻው ውስጥ ለመቀመጥ በክረምቱም ቅዝቃዜው ከባድ ነው። በአትም ያስፈልጋል። በተለይ በገዳሙ በኩል ደግሞ ተጓዳኝ የሆነ ስራ ለምሳሌ ጋሸና ላይ እንደ ሌሎች ገዳሞች ጠይቀናን እንትን ቦታ ማለት ነው ተጓዳኝ እንደው የሆነ ስራ ቢሰራ ገዳሙ ለወደፊት ራሱን የሚችልበት ብለን አስበን ፕሮጀክት ቀርጿልና ግን በፕሮጀክት አቅጣጫ ስናየው በጣም ብዙ ኢኮኖሚ የሚያስፈልገው ነገር ስለሆነ ያ ካልሆነ ደግሞ መሰጠት መወዳደርም መሰጠትም እንደማይቻል ነውና ያው ለወደፊት ላለው ብዙ ነገሮች አይናም ላይ ራሱ ቦታ ብዙ ጊዜ ጠይቀናል። ለ10 ዓመት አላገኘንም፣ አልተሳካልንም። የተለያዩ ነገሮችን እንደሌላው ገዳም ተጓዳይ ስራ ለመስራት ሐሳብ አለው ገዳሙ ማለት ነው። በመጨረሻም የገዳሙ አበምኔት በሀገር ውስጥም ከሀገር ውጭም የሚገኙ ምዕመናን ገዳሙን እንዲረዱ ጥሪ ያቀርበዋል። እንግዲህ መልእክትን የማስተላልፈው መጀመሪያ ከዚህ ከቅርሱ ይጀምራል። ቅርሱ ከሌለ መነኮሳቱም ያብነት ተማሪዎች ማንኛቻችንም ትልቁ ቤተክርስቲያኗና ቅርሱ ስለሆነ ይሄ እንደው ለመጀመሪያ ጊዜ እንደ መንግስትም እንደ ማህበረ ቅዱሳንም እንደው በነገራችን ላይ በማህበረ ቅዱሳን ነው ከመጀመሪያው ጀምሮ እስካሁን በትንሹም ባለበት እንዲደርስ የተደረገው በማህበረ ቅዱሳን ከወረዳው ማይከል ጀምሮ እስከ ወልዲያ ባለው ነው ማለት ነው። እንደው እና እንደ ቱሪዝም መንግስትም እንደ ቱሪዝም ቅርሱ እንደተጠበቀ ሆኖ ይሄ የሚጸዳው እየጸዳ ይሄ እንዳልኩ ወንዙ በጣም ትልቅ አደጋ አለው። በ2004 በቃ ብዙ ዛፍ ነው ነቃቅሎ እዚህ የወሰደው ማዕበል ተነስቶ ማለት ነውና ከባድ ዝናብ ዘንቦ ሐምሌ 12 ቀን በታይም ያለውን የገዳሙን ድፋ ብዙ አትክልትም ወስዶብና አሁንም አደጋ አለው። ይሄ ጥቅሉን መንግስት ጭምር የዓለም ወይም የሀገር ቅርስ ስለሆነ እንክብካቤ ተደርጎለት ወንዙም ውሃውም በልክ ተሰርቶ እንድንጠቀምበት ቢሆን ሌላ ከዚህ በጎ አድራጊዎች በሀገር ውስጥም በሀገር ውጭም ያሉ ብዙ በጎ አድራጊዎች የቤተክርስቲያን ልጆች እግዚአብሔር የጠራቸው በገንዘባቸው ስራ ቢሰሩ እዚህ ላይ የሚሰራውን እንዳልኩ ይሄ ውጅብላ በቃ ጧፍ ማብራት አችልም በክረምቱ ይገባን በቃ ይረጫን ይሄ በያላይ ደግሞ ደፍርሶ የሚመጣ ስለሆነ ብዙ ቆሻሻ ነው ይዞ የሚመጣውና የክረምቱ ጎርፍ ስለሆነ ማለት ነው በዚህ ገደል ላይ ነጥሮ የሚመጣው ይሄ ታይቶ በቱሪዝም ተጠንቶ ቢገደብ ማለት ይሄ እንዳይሸረሸር እንዳይወሰድ ቢደረግ አንደኛው በዚህ በዋሻው በኩል ማለት ነው። ከዚህ ባለፈ እንደ ገዳሙ ይህንን የሚመለከቱ አባቶቻችን እናቶቻችን ወንድሞቻችን በዚህ በዘመናዊው በብዙ ቦታ ብዙ ስራ የሚሰሩ ወንድሞች እያየን ነው። ይሄ ቦታ ስላልታወቀ ነው እንጂና ቢያግዙን አባቶች እናቶች ስራ ሰርተን ራሳችን እንደ አባቶቻችን ለቁመተ ስጋ ራሳችን ትንሽ አግዘን ከዛ ባለፈው ደግሞ በቃ ከሰው እጅ ወተን አይምሯችን ሳይጎዳ ገዳማት እንደው ርስታቸው ጉልታቸው ቢከበር እንደማንኛውም ከገዳሙ ውስጥ ያሉት ያብነት ተማሪዎችም ሆነ መናንያን ቢያንስ እንደው መንግስትም ሆነ አባቶቻችን እንዳንድ ግለሰብ ለምሳሌ አንድ በአንድ አካባቢ ያለ ህዝብ እንዳንድ ሰው እንኳን ያንዳንዱ ቢያዝ ቢታይ እና ቢረዱን በጣም አሁን በተለይ ለተማሪዎቹና መጠለያ
እና የለት እንትንም ወደፊትም ደግሞ ተማሪዎቹ እየተማሩ እዚሁ ስራ እየሰሩ ማለት ነው ተጓዳይ ስራ እየሰሩ እዚሁ እንትን የሚሉበት ነገር ቢፈጠርልና እና ቢያግዙን የገዳሙ አካውንት የንግድ ባንክና የጸደይ ባንክ አለው እሱን እንትን ብለን በማንኛውም ነገር እኛ ሁሉ ጊዜ እንድንረዳ ሳይሆን መነኮሳት ማለት እንግዲህ መናንያን ያው ሰሌን ታትተው ምንም እጅ ስራ ሰርተው ጥንት አንስተው አባቶቻችን የተረፋቸው ለሰው ነው እኛም ደግሞ ሀገራችን የሚተኩ ቤተክርስቲያንን የሚጠብቁ የሚያገለግሉ በተለይ ያብነት ተማሪ ቤት በጣም እየተዳከመ ነው ያለውና በዛ በኩል ቢረዱን በተለይ በአሁኑ ሰዓት ባለብን ችግር በጣም ከባድ እንትን ስለሆነብን ያው ህዝቡም አካባቢውም እንደምታዩት ችግር ውስጥ ነው ያለውና እንደው ያው ሁሌ እንዲህ ችግር ማውራት ሆነ ብዙ ጊዜ ሆነ አሁን እና እንደዛ ቢሆን ነው የምለው በኢትዮጵያ ንግድ ባንክ የሆርሆር አቡነ ገብረ ቅዱስ መካነ ሕይወት አንድነት ገዳም የባንክ አካውንት ቁጥር የኢትዮጵያ ንግድ ባንክ አይራን ቅርንጫፍ 1068 74 01 52 6 ስልክ ቁጥር 09 14 59 72 99 09 63 70 33 10 በእነዚህ አሁን ባነበብናቸው ስልክ ቁጥር የባንክ አካውንትና በስልክ ቁጥሮቹ እየደወላችሁ ድጋፍ ማድረግ ትችላላችሁ። እንግዲህ እግዚአብሔር ባላችሁበት ሁሉ እግዚአብሔር ይጠብቅልና። የተወደዳችሁ ተመልካቾቻችን ይህ ቦታ የበረከትና የፈውስ ቦታ መሆኑን እየገለጽን በተለይ ደግሞ ከዋሻ ውስጥ የሚፈልቀው ጸበል ለውሻ በሽታ ለጆሮ ህመም ትልቅ ፈውስ የሚሰጥ የቃል ኪዳን ስፍራ መሆኑንም በዚሁ አጋጣሚ ልናሳውቃችሁ እንወዳለን። አሁን ያለንበት ሰዓት የመድኃኔ ዓለም ኢየሱስ ክርስቶስ ትንሣኤ የሚታሰብበት በዓል በመሆኑ ሁላችሁም እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እንላለን። ይህ የክርስቶስ ትንሣኤ ሲታሰብ ሁላችንም እናስበው ዘንድ የሚገባው የምእመናን የህሊና ትንሣኤ እንደሚያስፈልግ እንደዚሁ ደግሞ የሀገራችንን የኢትዮጵያ ሁኔታ የሚታወቅ ስለሆነ ኢትዮጵያና ኢትዮጵያውያን ትንሣኤ የሚያገኙበት ጊዜ እንዲሆን ሁላችሁንም እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እንላለን። ይህ መልእክት ሲተላለፍ እንግዲህ ያው የቤተክርስቲያናችንን ችግር ታውቆና ታይቶ በተለይ እንደ ቡግና ሙሉ 99.9% ኦርቶዶክስ ተዋሕዶ ክርስቲያን እንደመሆኑ መጠን የተራበው የተቸገረው ህዝባችሁ መሆኑን አይታችሁ ቅድም አባታችንን ሆርሆር አቡነ ገብረ መንፈስ ቅዱስ አንድነት ገዳም አበምኔት እንደተናገሩት ማለት ነው ህዝቡ ሲራብ ሀገሪቱ ስትራብ የመጀመሪያዋ ተጎጂ የምትሆነው ቤተክርስቲያንና የቤተክርስቲያን አገልጋዮች ሊቃውንቱ ጉባኤ ቤቶች ደቀ መዛሙርቱ ስለሆኑ ለነዚህ ደቀ መዛሙርት የክርስቶስን ትንሣኤ መሰረት አድርጋችሁ ማለት ነው ለነዚህ ለቤተክርስቲያኒቱ ምንጮችና የነገ ተስፋዎች ደግሞ ደቀ መዛሙርቱን ጭምር እንድታስቧቸውና መጪው የክረምት ጊዜም በእነዚህ ደቀ መዛሙርት ላይ ሰደድ እሳት ሆኖ ይራብ እንዳይጋለጥ ማለትም ቤተክርስቲያን እንዳትፈታ የበኩላችሁን ድርሻ እንድትወጡ በክርስቶስ ስም ሁላችሁንም እናሳስባችኋለን። መልካም በዓል ይሁንላችሁ። እናመሰግናለን። እንግዲህ የተወደዳችሁና የተከበራችሁ ተመልካቾቻችን መርሃ ግብራችን የተከታተላችሁትን ይመስል ነበር። መርሃ ግብሩን ወደ እናንተ በማድረስ እና የዝና ጌታው ከካሜራ ባለሙያችን በረከት ኃይለ ሚካኤል ጋር አብረናችሁ ቆይታ አድርገናል። ከቀሪ የጣቢያችን መርሃ ግብሮች ጋር አብራችሁን ቆዩ። በሃይማኖት ጽናት ለተተከለሰው መታወቂያ ጽድቁ ፍሬ ትሩፋት ነው። ሰነፍ በእምነት ብቻ ብርቱም በምግባር እድናለው የሚል ከቶ ከሰው አይኖር። እምነትና ምግባር የተባበሩለት ንዑር ነው ክቡር